እናንተ ጉድና ጅራት እያደር ይዘልቃል። ዘንድሮ ግን ማን የሚታመነው? ኤፍሬም ሃይሚን ከውጭ ያስቀራት የሆነ ፋይል ስላለ ኤፋ ሃይሚን የሆነ ነገር አድርጓት ያ ፋይል ብሩኬ ጋር ስለደረሰ ብሩኬ ደግሞ ያንን ፋይል ይዞ ይህን ነገር አወጣባለሁ፣ ስለዚህ ሃይሚን አስቀርልኝ፣ ሃይሚን አምጣልኝና ይህን ፋይል አላወጣብህም ሲለው ኤፍሬም ደግሞ ሃይሚን ሸውዶ ነይ የሆነ ቦታ መዝናኛ እንሂድ ብሎ አሳልፎ ለብሩኬ ሰጣት። ለብሩኬ ከሰጣት በኋላ ደግሞ አሁን ደግሞ አምጣት፣ ያኔ የሰጠው ፋይሉን እንድታጠፋልኝ ነው። አሁን ደግሞ ሃይሚን አምጣትና ልውሰዳት። እናንተ ቆይ ሃይሚን ቀና ያረጋችኋት የእናንተ መጫወቻ፣ የእናንተ መነገጃ፣ የእናንተ እንደፈለጋችሁ መሆኛ ናት። የእናንተ ፋይል ማጥፋ የእናንተ መጠቀሚያ ናት። እሷ የእናንተ መጠቀሚያ ናት ወይ? በመጀመሪያ ደረጃ ኤፍሬም ለሃይሚ ስል ምንም እሆንላታለሁ እሞትላታለሁ ለእህቴ ስትል የነበርክ ሰው እንድትሄድ ፈልግ ነበረ። ግን ደግሞ መቅረት ስላለባት የሆነ ፋይል ስላለብህ ያ ፋይል ሊወጣብህ ስለሆነ ሃይሚን የተስተካከለውን ነገር አስቀራሃት። ለምን ያንተ ፋይል እንዳይወጣ? ለሃይሚ የሆነ ነገር ሆንላታለሁ አልክ፣ ፋይሉ እንዳይወጣብህ ግን እሷን ከመንገዱ አስቀራሃት። ገባህ አይደለ? ከመንገዱ አስቀራሃት። ብሩኬ ደግሞ የሆነ ፋይል ስለያዝክ ብቻ ሃይሚን ወደ ሌላ ቤት ወሰርክና ከኤፋ ጋር ደግሞ ሰጣ ገባ ፋይል ይዘህ ኤፋን ይሄን ፋይል ለቅባለሁ ሃይሚን አስቀርልኝ ብለ ማለት። ስለዚህ ሁላችሁም ጥቅመኛ ከርሳም ናችሁ፣ ወለ ብሩኬ ወለ ኤፋ ማለት ነው። ልጅቷን ተዋት፣ ብቻዋን ትኖርበት። ከብሩኬ ስትሆን ብሩኬ ሰላም አይሰጣት፣ የምትፈልገውን ነገር አያደርግላት። በቃ እሷን ቪዲዮ እየቀረጸ እንደፈለገ ቲክቶክ ላይም ላይቭ እያመጣ ቪው መሰብሰቢያ ዩቲዩብም ቪዲዮ እየቀረጸ በራሱ 2 ቪዲዮ ጫነ። በቀደም እኔ አሁን አላሽቃብጥም፣ በራሱ ዩቲዩብ ቻናል 2 ቪዲዮ ጫነ። በሃይሚ 1 ቪዲዮ አልተጫነም። ከዛ ኤፍሬም ዛሬ በራሱ ጫነ። እነዚህ ልጆች ለራሳቸው እየነገሩባት ነው፣ ብሩኬም ኤፋ ማለት ነው። ራሳቸው ፋይል እየያዙ ያምያዘ። ስለዚህ ኤፍሬም አንተ በህት እየነገርክ ነው፣ ብሩኬም አንተ በሃይሚ ነው። ሁለታችሁም እየነገዳችሁባት ነው ባጭሩ ማለት ነው። እና እቺ ልጅ እኔ እንጃ በቃው ምን አይነት ፍጡር ናችሁ ግን እናንተ? ምድረ ከርሳ ማለት ነው። ልጅቷን በጭንቀት ሊደፏት ነው እንዴ? ልትሄድ ከፈለገችበት ቦታ ራሷን ሊያዳምጥ ልሄድ አለች። አዛ በኋላ ደግሞ ነገሮች ሲስተካከሉላት መተው አበላሹባት። በመጀመሪያ ደረጃ ሃይሚ ስተትሽ መተሽ ካሜራ ፊት ልሄድ ነው ብለሽ መናገርሽ ነው። መናገር የለብሽም ነበር። ከሄድሽ በኋላ ነው መናገር ያለብሽ ብዬሻል። በሆነ ነገር ሊያስቀርሽ ይችላሉ ብዬሽ ነበረ። እሷ መናገርሽ ጎርቶሻል። ከዛ ውጭ ግን ኤፍሬም ተብየው እሺ ብሩኬ ባዳ ነው፣ በድሏታል፣ አስከፍቷታል፣ አሳዝኗታል እንበል። ምክንያቱም ወንድም ነው ብለን እኛም ተከራክረናል። እኔም ተከራክሬያለሁ። መብቱ ነው በሃይሚ ብያለሁ። መብትህ ነው ብዬ ተከራክሬልህ። ግን አንተ አሁን ፋይል ስለተያዘብ ብቻ ለሃይሚ ተስተካከለውን መሄድ የፈለገችበትን ብሩኬ ጋር ያለው እኔ እኮ ብሩኬ ጋር ያለ ነገር አስተካክሎ ብሩኬ ሽማግሌ ሊልክ ከሃይሚ ጋር ነገሮችን ሊያስተካክል መስሎኝ ነው እንጂ ሃይሚን ያስጠለፍካት ለራስ ፋይል እንዲጠፋል ነው። ሃይሚ የተስተካከለላትን ትኬት የቆረጠችበትን የሷን ህይወት እያበላሽ ነው የራስከን የምታስተካክል። ይሄን ነገር ከተናገርክ ደግሞ የእውነት እንጣላለን። ስለዚህ ሃይሚን ሁለታችሁም እየነገዳችሁባት ነው፣ እንደ እቃ ወደዚህ ወደዛ እያረጋችሁ። አንተ ፋይል ሲያዝብህ በሃይሚ ታስለቀቃለህ። ብሩኬ ደግሞ አንተን ለመበቀል ለማብሸቅ ሃይሚ ላይ እንትን ይላል። በሃይሚ ቪዲዮ እንደፈለገ ለመስራት ምን ማታመጭም ማንም የለሽም ምናምን እያላችሁ ልጅቷን መጫወቻ አርጓት። ኤፍሬም ወንድሟ ላይሆን ይችላል፣ ትክክለኛ ወንድሟ ላይሆን ይችላል፣ ግን መወለድ ቋንቋ ነው የሚባል ነገር አለ እና ሃይሚን አሁን ሁሉም ሰው እየተጫወተባት ነው። ብቻ ፈጣሪ ይጠብቅሽ ሃይሚዬ ማለት ነው። ሌላ ምንም ልልሽ አልችልም። ምክንያቱም አጠገባችሁ ያለ ሰው እንደዚህ ሲጎዳችሁ ደግሞ በጣም ነው የሚከብደው፣ በጣም ማለት ነው። አምናችሁት ግን በእናንተ ላይ ሴራ እያሴረ እንደፈለጋችሁ ወንድም ያልታመነ ማን ይታመናል? አሁን በዚህ ጊዜ ብሩኬ እንደፈለግ እንደኔ እንደምፈልግ ሆነልኝ፣ አብሬህ ልኖር እፈልጋለሁ፣ ግን ደግሞ የምታረጋቸው ነገር አልተመቹኝም ስትልህ አላስተካክልም ማለት ነገሮችን ማስተካከል ሳይሆን ችላ ማለት ጀምረሃለኝ። ከእዩ ጋር ያለው ነገርም እንዲያልቅ ይፈልጋል። እሷንም በስነ ስርዓት እንደምትወዳ እንደምታፈቅራት ነግርሃት ሴት ሳታመጣባት እንደሚስት አድርገህ አኑራት። እስኪ እንደው በቃ ብሩኬ ማለት ነው። እሺ ወንድሟ ይሄን ያክል ከቀለደባት ከተጨዋተባት ለሷ ጥሩ ሰው ከሌለ በዙሪያ ሰው እንደሌለ ካወቅ
ማንም የላትም ብለህ እንደፈለክ ማድረግ ነው ያለብህ ወይስ ደግሞ እሷን አስከብረህ ወንድሞቿም እንዳይጫወቱባት ሰውም እንዳያስከፋት ማድረግ ያለብህ እኮ አንተ ነው። ስለዚህ አንተ ይሄን ማድረግ ደግሞ አልፈለግም። ሀይሚ ማንም እንደሌላት ያውቃሉ። አሁን ማንም እንደሌላት የገባኝ አሁን ነው። የብሩክ ጓደኛም የሱ ጓደኛም የራሷ ጓደኛም የሌላ ሰዎች ጓደኞችም በቃ ለሀይሚ የሚያስብላት የለም ከፈጣሪ ውጭ። ወንድሟ በዚህ ልክ እንደዚህ ካረገ ፋይሉን ለማስለቀቅ ብቻ ከመንገዷ ካስቀረ አስቡት ደግሞ ባዳ ምን ሊያረጋችሁ እንደሚችል። የሆነ ሰው ከጎናችሁ እንደሌለ ሲታይ ብቸኛ እንደሆናችሁ ሲያይ ሰው ባይተዋር ያረጋችሁና እንደፈለገ ያደርጋችኋል፣ እንደፈለገ ይረማመድባችኋል። መቼም መሄጃ የላትም የትም አትሄድም በማለት ብዙ ነገሮችን ሊያደርጓችሁ ይችላልና ብሩኬ ሀይሚን ማስከበር ትችላለህ። ኤፍሬም እንደዚህ አርገ ቆይ ኤፍሬም ማለት ነው ሂጂ ብለህ ለብሩኬ አሳልፈ ሰጠህ። አሁን ደግሞ ሊወስዳን ነው ፋይሉ እንዳይናገርብህ ከዚህ ሀገር ላስቀርልህ የኔን ፋይል አታውጣብኝ። ከዛ በሷ ቪዲዮ እንደፈለግ ስራባት ወስዶም እንደፈለገ ሲያረጋ እሺ። አረ ስማ አረ ምን አይነት ፍጡራችሁ ጂብ! ይሄ ቡታጅራ ወንዶች ግን ጂብ ናችሁ እንዳለ ጂብ ማለት ጂብ ውይ አእምሯችሁ የሚያምሰለስለው በቃ ብር ብቻ ነው። እኔ ኤፋ ዛሬ እንዴት እንዳናደደኝ የምሬ እንደምላችሁ። እንዴት ነው ቆይ አንተ ለእህቴ እሞትላታለሁ ስትል የነበርክ ሰው ፋይል ስለተያዘብ ብቻ የሀይሚን መንገዷን ያስቀራት? ወይ ብሩኬ ነገሮችን አላስተካከለ እንዴ? ሄዳ አረፍ ብላ ትመለስ ነበረ፣ ብሩኬም ይስተካከል ነበር እስከዛ። አሁን እኮ በቃ ሀይሚም ከዚህ መንገድ ቀረች፣ የትም አትሄጂም፣ የትም አትደርሽም፣ ምንም አታመጭም በማለት ብሩኬም እንደፈለገው ሲያረጋት ይኖራል። ሴት እያመጣ ምናምን ሴት የሚያመጣ እንደዚህ የሚጨቁኗት እንደፈለገች የሚያረጓት። ይሄኔ እኮ ሰው ከጎኗ ስለሌለ ነው። ኤፍሬም በዚህ ልክ እንደዚህ ያረጋት ሀይሚን ብሩኬ የፈለገ 10 20 40 ሴት እያመጣ ቢሆን ብሩክ ይሻልሻል፣ ግን ማንም አይሻልሽም። ብቻሽን ብትሆኝ ጥሩ ነው። ራስሽን አዳምጠሽ በቃ የሆነ ሰዓት ብሩኬም ነገሮችን ካስተካከለ ትሆኛለሽ እንጂ አሁን በዚህ ሁኔታ አንቺ ራሱ ሀይሚ ራሱ መሆን አለባት ብዬ አላስብም። እና ስልኳንም እንትን ብለው ከዛ ብቻዋን አድርገው ሌላ ቤት ተከራይቶላት ምናምን ነው ብሩክ ያለው ማለት ነው። እና እንግዲህ ሀይሚዬ እግዚአብሔር ይጠብቅሽ። ማታም ደብሯት ነበር አይቻታለሁ፣ ፊቷን ጥለው ነበረ እንደ ደብራት በደንብ አውቄያለሁ እኔ። እና በዚህ ልክ በእሷ ላይ ባትነግዱ ጥሩ ነው። እሷ የእናንተ ቪዲዮ መስሪያ፣ የእናንተ መዘባበቻ፣ የእናንተ እቃቃ መጫወቻ አንዱ ቪዲዮ ሲይዝብህ አሁን እኮ በእሷ ልትሸጧትም እኮ ነው። አሁን እኮ በቃ ልትሸጧት ትንሽ ነው የቀራችሁ። ካላስ ብሩኬ ፋይል ያዘ፣ ኤፋ ሀይሚን ከመንገዱ አስቀሪያን ሁሉ ብር የቆረጠችውን ትኬት። ብሩኬ ደግሞ ግዴታ ከኔ ጋር መሆን አለብሽ፣ ችግሮችን አላስተካከልም እስከነ ችግሮችን ቢሆን ከኔ ጋር ተቀጣያለሽ ነው እያላት ያለው። በቃ ምንም ደስተኛ ሆና የምትኖርበት ነገር እየተፈጠረላት አይደለም። ስለዚህ ብሩኬ ለኤፋ አልሰጥም ካልክ አንተ ችግሮችን አስተካክል። በቃ ሀይሚን እንደሚስትያት ማንም ሰው እየመጣ እንዲቀልድባት እድሉን አትስጥ እኮ ነው እኛ እያልን ያለው። የእዩ ልጅ ሆነም አልሆነም ሀይሚ አብራ ትሆናለች፣ ምንም ጥያቄ የለውም። ግን ከዚህ በኋላ የምታመጣቸው ሴቶች እኛ ሴቶች የምንወደው ሰው ከሌላ ሴት ጋር ማየት አንፈልግም። ሞት ነው የሚሻለን። ማታምር ፉንጋ ብትሆን እንኳን በቃ አንፈልግም። የሴቶችን ባህሪ ተረዱንና ኤፋ በጣም ነው ያዘንኩብህ። በሀይሚ ህይወት በዚህ ልክ ተቀልዳለ ብዬ አስቤም አልሜም አላቅም። ብሩኬን ብትሆን እንዲህ ፋይል ይዘህ እሱን አስፈራርተህ ሀይሚን ማስቀረት የለብህም። ማስተካከል ያለብን ነገር አስተካክለህ በስርዓት መውሰድ እንጂ እናንተ ፋይል እየተቀባበላችሁ ሁለታችሁም ልጅቷን ህይወቷን አታጨልሙባት።